ይህ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሚያዝያ 9 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ሚያዝያ 9 ቀን 2030 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚህ ቁም፣ ያለፈው ይበቃል። በቅድሚያ ሐቅን መካድ እንጂ መሰረዝ አይቻልም በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን ሀተታ እናሰማለን። በማስከተልም የታሪክ ብረዛ ለወኔ አይጣፍጥ ለአእምሮ አይጥም በሚል ርዕስ ከሃማ ቱማ የቀረበውን ጽሑፍ እናሰማለን። ጽሑፉ ለአድማጮች ጆሮ ከደረሰ ዓመታት ተቆጥረዋል። ነገር ግን መልእክቱን ብዙዎች የሚመለከታቸው በአንዱ ጆሮ እያስገቡ በሌላው አስወጡት እንጂ በተቃራኒው ሄዱ እንጂ ከጠላት ጋር አበሩ እንጂ ታሪካችንን ካዱ እንጂ አሁንም ይቅርታ ሳይጠይቁ ቆሻሻቸውን ሳያጸዱ የደርጉም የወያኔም የአሁኑ የኦሮሞማም አሽቃባጭ ሆነው ሕዝብን ከትግሉ ሐዲድ እያሳቱ የራሳቸውን ጥቅም ብቻ ሲያስጠብቁ ነው የምናየው። ጽሑፉ የቀረበው ኦባማ የአሜሪካ ፕሬዝዳንት በነበረ ጊዜ ነው። ቢቆይም መልእክቱ አሁንም ሕያው ነው። ከዚህ ቀደም ለሰሙት ለማስታወስ፣ ላልሰሙት ደግሞ አዳምጠው መልእክቱን ተግባራዊ እንዲያደርጉ በሚል ዛሬም አቅርበነዋል። አድማጭ ይፍረድ። ሐቅን መካድ እንጂ መሰረዝ አይቻልም። ሐቅን ክዶ ውሸትን ሐሰትን ማቀፍ ቢቻልም ሐቅን አዳፍኖ ማጥፋት የሚቻል አይደለም። ውሎ አድሮ ሐቅ አሸናፊ ሆኖ ይከሰታል። ለዚህም ነው የገንጣዮች ውሸትና የታሪክ ክህደት መጋለጡ የማይቀር የሆነው። ከሻዕቢያ በመማር ሁሉም ገንጣዮች ኢታሪካዊና ልቦለድ ትንተናቸውን አቅርበዋል። ወያኔም ተቀዷል። ኦነግም ኢትዮጵያዊ አይደለንም ከባህር የወጣነን ብሎ ራሱን አቅሏል። መሳቂያ ነው የሆኑት ሁሉም። ሐቁ ይነገር ሲባል ኦነግ፣ ኦህዴድ፣ ኦዴፓ፣ ብልጽግና የዘረኛ ቋቶች ብቻ ናቸው። ምንም እውነታ የላቸውም። የኦሮሞ ሕዝብን ፍትሃዊ ትግል ራሱን በአያሌው ጎድተውታል። በግልጽ ሐቁ ሲነገር ኮሎኔሉና አገዛዙ ኢትዮጵያዊ ሳይሆኑ ዘረኛ ጸረ ኢትዮጵያ ኃይሎች ናቸው። ሐቁ ሲነገር ምንም እንኳ አሜሪካ በክህደት ሕዝብ ላይ ፍጅት ያደረሰው አማራውና ፋኖ ነው ሊል ቢጠርም የዘር ማጥፋትና የሕዝብ ፍጅት ጄኖሳይድ ወንጀል የፈጸመው አገዛዙና ወያኔ ናቸው። በአማራው በአፋሩ ላይ ወንጀሉ መፈጸሙን የሚክዱ ወይም የሚያድበሰብሱ ክፍሎች የወንጀለኛ ተባባሪ ናቸው። ሐቁ ሲነገር ተረኛንን የነ ብርሃኑ ጁላ ፈሊጥ የመንግስትን ልዩ ልዩ ተቋሞች ጦሩን በተለይ በብሔሩ ተወላጆች ይዞ አሲዞ እንደሚገኝ የሚታይና የተረጋገጠ ነው። በዚያው ልክ አማራውን የመመንጠርና የማድህየት ዘመቻ እስካሁንም እየተካሄደ ነው። የራሱ ብሔር መመዘኛ ላይ የራሱ ሃይማኖት አባሎች የሚለውንም ማከል አስፈላጊ ነው። የአገራችን የቆዩና የብዙሃን የሆኑትን ሃይማኖቶች ለማጥፋት ይዞት የተነሳው እርኩስ ሙከራም መጠቀስ ያለበት ነው። አገር ወዳድ ድርጅቶችን ዙሪያው ሲኮለኩልና ሕጋዊ ሲል በሐቅ አገር ወዳድ የሆኑትን ግን አሳዷል፣ በአንጃ ተክቷል። ከበፊት ለባሰ
ሺዎችንም አስሯል፣ ገሏልም። ስብሐት ነጋን ለቆ አሜሪካ ሲሰድ እነ ታዲዮስ ታንቱን በእስር እያሰቃየ ነው። ካድሬዎቹን የሴቶች ሚኒስቴር ብሎ ሲሾም አገዛዙም ወያኔም የሴቶችን መብት ጥሰው ብዙ መቶዎችን ደፍረው በማንነት ደረጃ አሰቃይተው ይገኛሉ። የማይካደው ሐቁ ይህ ነው። ማይካድራ፣ አጣዬ፣ ምስራቅ ወለጋ ወዘተ ነው አሰቃቂ እውነታችን። መኖር የተገደድነው ተሸከሙት ያሉን ቅጥቃጤያችን። በአሜሪካና አረቦች ድጋፍ ኮሎኔሉና አገዛዙን ለመኳኳል ያልተደረገ ጥረት የለም። ብዙ ሚሊዮን ዶላርም ፈሶለታል ለዘመቻው። ያገዛዙን አዲስ ከበርቴዎች ለማጎልበትም ብዙ ደክመዋል። አባዱላዎችም ተበራክተዋል። ሙስና ያገዛዙ ጋላጭ ነው። ኮሎኔሉ ሕዝብ ተርቦ ባለበት በቢሊዮን ብር ቤተ መንግስት ይሰራል። ለሱም ሽመልስም እነ አዳነች አቤቤም ዘመዶቻቸውን ገቢ በሚያስገኙ ቦታዎች መድበው ይመዘብራሉ። የትምህርት ተቋሙን የሚያፈርስና አስተማሪዎችን የሚጎዳ ቅጥረኛቸውን የትምህርት ሚኒስትር ብለው ሾመዋል። ዘራፊ ዘረኛ ገዢዎች፣ ከንቲባዎች፣ ጀነራሎች፣ አዛዥ ናዛዦች እነሱ ብቻ ናቸው። ቢክዱም ፈቀቅ አልል ብሎ ደምቆ የተገኘው ሐቅ ዘረኛ ብሎ የሚያጋልጣቸው ነው። ሰማይን ጥሶ ያለፈው የኑሮ ውድነት ትላንት በዩክሬን ጦርነት የተነሳ የመጣ ሳይሆን የገለሙት ዘረኛ ዘራፊ ስርዓቶች የወለዱት ነው። ናዜብ ጎላና ወያኔዎች ብዙ 100 ሚሊዮን ዶላር በውጭ ባንኮች ሲያስቀምጡ ኢትዮጵያ የውጭ ምንዛሪ ትላንትም ዛሬም ማታ ነጋዴዎች የተጎዱት ስርዓቶቹን የሚያጋልጥ የሚወነጅል ነው። ሲወርድ ሲዋረድ እንበልና በአጼውና ደርግ ጊዜ የኢኮኖሚ ቀውስ ሲመጣባቸው ስዊስ ካናል በግብጽ ተዘግቶ ነው የሚል መሳቂያ የሆነ ማጠየቂያ ነበራቸው። በአጼው ጊዜ ደግሞ ጃንሆይ ምን አጠፉ ሚኒስትሮቹ እንጂ ይባል ነበር። ስዊዝ በዩክሬን ጦርነት ተተክቷል። ኮሎኔሉ ሳይሆን የተኮለኮሉበት ጽንፈኞች ናቸው ጥፋተኛ ሲሉ የተደመጡ ባንዳዎች ዛሬ አሉ። ሐቁ ግን የወንጀሉ አዛዥና ማዕከል ኮሎኔሉ ነው። እንደፈረጠጠው ኮሎኔል እሰሩት፣ ጥለፉት፣ ስልካቸውን አዳምጡ፣ እገሌን ብሎ ነፍሰ ገዳዮቹን አሰማርቶ ወንጀል ፈጻሚውና አስፈጻሚው ለነግስ ትንግርታለኝ ባይሉ ተክለሰውነቱን መትከል ያቃተው ኮሎኔሉ ነው። ሕዝብ በብዛት ዓይንህን ላፈር ብሎ እንዳወገዘውምና ሊጥለውም እንደተነሳበት ሐቅ ነው። ይህን ሐቅ ማን ሊክድ ይችላል? ሐቅን ለማንገስ ስንታገል ትግላችን ጸረ ዘረኛ አገዛዝ መሆን እንዳለበት ተጨባጭ ሁኔታው ይጠቁመናል። ትጥቅ መፍታት ሳይሆን ከዘረኞቹ ቀምቶ መታጠቅ ግዴታ ነው። መላላትና ክፍት መሆን ሳይሆን በጥብቅና በስውር መደራጀትና ሙያተኛ አሰራርን መያዝ፣ የትግል ተመክሯችንን መያዝና መገልገል ይጠበቅብናል። ከአገዛዙ ድጎማ እየተቀበሉ በዚያው ለኢትዮጵያ ቆመናል፣ ዘረኞችን እየታገልን ነው ማለቱ ፍሬቢስ ነው። ወለፈንዲ ቢባልም ተገቢ ይሆናል። በዘረኛው አገዛዝና በመሪያቸው ኮሎኔል ላይ በአንድነት በኢትዮጵያዊነት እናምጽ። የጀመርነውን ተጋድሎ ሳናበርድ እናጧጡፍ። በሰላማዊ ትግል ፍቅር ወዘተ ሽፋን የለመደባቸውን የሚሰብኩ ሐሳዌ መሲሖችን ሁሉ አጋልጠንና አውግዘን ከጎራችን እናርቅ። ሁሉም የፖለቲካ እስረኞች አሁኑኑ ይፈቱ። በትግላችን ዘረኛውን አገዛዝ እናስወግድ። Thank you.
የታሪክ ብረዛ ለወኔ አይጣፍጥ ለአእምሮ አይጥም። በሃማ ቱማ ያልነበረ ያርዳ የተባለ ይመስል ያልነበረ ያውራ የተባለ ይመስል የነ ነበር ኖሬ አገሪቷን ሞላት። የነበረው ሳይሆን ያልነበረው በላት። ያልነበረ ያፈርሳል የተባለው ቀርቶ መከራችን ሆኖ የነበሩት ማፍረስን ተያይዘው ታሪክን ሲበርዙና ሲያፋልሱ መመልከት በምግብ ፈንታ ቁርስ ብሳ ሆኖብናል። ወደ ኋላ ዞራችሁ ታሪኩን አትዩ የሚሉ ብቅ ማለታቸው ምስጢር አይደለም። ይህን ባዮቹ ግን ትናንት ሳይሆን የዛሬ 100 ዓመቱን ያውም በሐሰት እየጠቀሱ ለም መሬታችንንና የዱር አራዊታችን በወራሪ አማራ ተበዘበዘ፣ ጠፋ ብለው ወጣቶችን በተለይም አርሶ አደሮችን በሐሰት ታሪክ በርዘው ለጥበትና ለጥፋት ማስተለፋቸው የሚታወቅ ነው። ወያኔና መሰሎቹ ከተመሰረቱ ጀምሮ የሕዝብን እይታ ወደ ኋላ እየጎተቱ በማንሸዋረር ጥላቻን አራግበው መጓዛቸው የሚታወቅ ሐቅ ሆኖ ሳለ ዛሬ ወያኔነታቸውን ሳይሆን ከመለስ ጓደኝነታቸውን ሰረዝን የሚሉ ግለሰቦች ትላንት ለፈጸሙት ወንጀል ከሕዝብ ይቅርታ መጠየቅ የማይችሉት ሸክም ሆኖባቸው ያለፈውን እርሱት ይሉናል። ሌሎች ደግሞ ያለፈው ከተነሳማ ወንጀለኛ ሁሉ ከወያኔ ጎራ አይከዳምና ዝም እንበላቸው ሲሉ ይማጸናሉ። ታሪኩን የረሳ ስህተቱን ይደግማል ከመሆኑ ሌላ የወላጅ ገዳይን አባዬ እማዬ ብሎ መሳምንም ሊያስከትል ይችላልና ታሪክን እርሱ የሚለው ሰበካ ከቶም አይበጅም። ይህ እንደ መግቢያ ይሁንና ታሪክ አይበረዝ የሚለውን መፈክር ዳግም ማስተጋባት ግድ ሆኖ የሚገኘው በታሪክ ብረዛ የተጠቃውን የፈረደበትን ድርጅት ማለትም ኢህአፓን ለመከላከል ብቻ ሳይሆን ታሪካችንን ካልጠበቅን ትግላችንም ሊደናቀፍና ለረጅም ጊዜ ለወያኔ ተገዢ ሆነን ልንቆይ ስለምንችል ነው። ታሪክን ማስታወስ ሐሰት ሐቅን እንዳያፍን ነቅቶ መከላከል ስንልም ቂምን እንደ ጽጌረዳ ተክል ውሃ እያጠጣን እናቆይ ለማለት አለመሆኑ ግልጽ ነው። መርሳት ሌላ፣ ይቅር ማለት ሌላ እንዲሉ ታሪካችንን መለስ ብለን ስናይ ሕዝባችን ያለፈበት ሂደት ከነበረው ጊዜና እድገት ደረጃ ጋር ተዛምዶ መገምገም ያለበት መሆኑ መካድ የለበትም። አጼ ቴዎድሮስን ወይም አጼ ምኒልክን በዛሬ መነጽር አይቶ ለማውገዝ መነሳት ትክክል አይደለም ስንል ደጋግመን አሳስበናል። በተለይም ገምጋሚና ወቃሾቹ ራሳቸው ዛሬ ባለንበት ምዕተ ዓመት የድሮ ጨለንቆ ያሉትን በአሶሳና በደኖ እያጀቡና በአርባ ጉቡ እያደመቁ እያየናቸው፣ ከዚያም ሌላ ባልሆነና ባልተሰራ መሰረተ ቢስ ክስ ሲቀርብ ደግሞ አግባብ አይሆንም ማለት ይቻላል። ወያኔ ለአባላቱ ስለ ኢትዮጵያ ታሪክ ሲያቀርብ የነበረው ሐሰት በሬ ወለደ እንደነበር ሰምተናል። ዛሬ ከነወንጀሌ ንስሐ ባልገባም ኢየሱስ ተቀበለኝ ብሎ የሚቀባጠረው ታምራት ላይኔም እሄዴን ብሎ በወያኔ ታቅፎ ሲቧርቅ፣ በሻዕቢያ የሜዳ ራዲዮ በአጼ ምኒልክና በጀግናው አሉላ አባ ነጋ ላይ ሲያወርድ የነበረውን አሳፋሪና ውሸት አዘል ውርጅብኝ ዛሬም የምንረሳው አይደለም። በወያኔ ወንጀሎችም ቀጥተኛ ተባባሪ ሆኖ ሳለ አሌ ብሎ ይክዳል። ገንዘብ መስረቁ የአደባባይ ምስጢር ሆኖ እያለ አይኑን በጨው አጥቦ ይክዳል። ድንቄም ሃይማኖት በኢትዮጵያ ወይ በፈረደበት አማራ ቀኝ ተገዛን ወይም አሁንም በዚህ መንገድ እየተገዛን ነው የሚሉትም ከታሪክ መጣላታቸው ግልጽ ነው። የተሳሳተ ዓላማና ተልእኮን ከግብ ለማድረስ ታሪክን ማዛባቱና መበረዙ ለሚመለከታቸው አስፈላጊ ነው። ወያኔ የኢትዮጵያን ሕልውና ለመሸርሸርና ሕዝብን ለመከፋፈል የሕዝብን ታሪክ መበረዙ ያስፈልገዋል። ሐቅን ተናግሮ ሊከፋፍል ስለማይችል አዲስ የሐሰት ታሪክ መፍጠር ነበረበት። በአሁኑ ጊዜም ሳይታክት ይበርዛል፣ ይከልሳል።
ግራዚያኒ መንግስቱ በጊዜው ኢህአፓን ከህዝብ ለመነጠል ሐሰት በሐሰት ከምሮ ድርጅቱን በመወንጀልና በመክሰስ የነዛው ሁሉ ዛሬም በአንዳንዶች እየተስተጋባ መሆኑ ይደመጣል። ውሸት ሲደጋገም እውነት ይመስላል ያለው የሂትለር የፕሮፓጋንዳ ኃላፊ እሱም ዶክተር ነበር። ደቀ መዝሙሮች ዛሬም ብዙ ናቸው። በተለይ በአማራው ህዝብ ላይ ጠባቦች በየፊናቸው የረጩት የሐሰት ቅስቀሳ ባያሌ ፈረንጆች አሁንም እየተስተጋባ ነው። መጥፎ ወሬ ይበራል፣ መልካሙ ይተኛል ብለዋል ወላጆቻችን። መልካሙ ከተኛ ግን እስኪነቃ አገርን መቀማት ሊከተል ይችላል። ታሪኩን የረሳ ቅርሱን የዘነጋ የሞተለትንም ያልሰጠ ምስጋና ጠላት ይገዛዋል ባሪያ አርጎ ቀጥቅጦ፣ ማን ሊያዝንለት ይሆን እሱ ራሱን ጥሎ። ስለዚህም ታሪክ አይበረስ ስንል አገርን የመከላከል እርምጃ መሆኑ መታወቅ አለበት። ታሪክ አይበረዝ ብለን ስንነሳ ደግሞ አንዳንዶች ጥላቻ ነዛችሁ፣ ምሁራንን ዘለፋችሁ፣ ታዋቂ ገሌን ደፈራችሁ ብለው በመወንጀል ብዕራችሁ ይንጠፍ፣ ጉሮሯችሁ ይዘጋ፣ ምላሳችሁ ይታጠፍ ይሉናል። ተንቧጮ ለሰሩት ታቦት ይሁን ጣዖት ሁሉ ስገዱ ባይ ናቸው። ታሪክ ሲበረዝና በደም የተገኘ ቅርስ ከትቢያ ሲጣል ዝም በሉ። መቼም ማንም ንቁ ዜጋ ሊቀበለው የሚችል ግሳጼ ወይም ምክር ሊሆን አይችልም። በተለይ በአሁኑ ጊዜ የወግ አጥባቂንን በሚል ሽፋን ኢትዮጵያዊንን በሚል ጭምብል የትውልድን ተጋድሎ ሊያደባዩና የመጪውንም የትግል ይዘትና አቅጣጫ ሊያስቱ የተነሱ በዝተው እያለ ከሁሉ በፊት ግን ምሁር ስንል በሆነ የፈረንጅ የትምህርት ቤት ፊደል ቆጥሮ ዓመታት ቆጥሮ ታርጋ የተለጠፈበትን ወይም የምስክር ወረቀት የተቀበለውን ማለታችን እንዳልሆነ መታወቅ አለበት። መማር ራሱ አጉል ጥንቆላ ከመሆን ላያልፍ እንደሚችል መለስም ባለ ዲግሪ ነውና ያየነው ነው። መማር ለጠባቦች መንጋ በሎሌነት አድሮ በወገን በሀገር ላይ መጨከን ከሆነ ይቅርብኝ ልደንቆር ይቅር ባልማረው ተማረ የተባለው ሰው መሆን ካቃተው የተባለውንም እንድንደግም ይጠይቀናል። ምሁር ስንል አዋቂ ከሆነ አዋቂነት ደግሞ ቢያንስ ሐቀኝነትን ማጠቃለል አለበት። ለሆድ ሳይሆን ለሀገር ጥቅም ቅድሚያ መስጠት፣ ሐቅንም በተመለከተ ደፋር መሆን፣ አገር ወዳድ መሆን፣ ሐዋርያ አርአያ መሆንን ይጠይቃል። በኢትዮጵያ ተጨባጭ ሁኔታ ምሁር የምንለው የጋን መብራቱንና ከትግል ርቆ ውሃ ገብቶ ያው የአባይ ሳይሆን የዋሽንግተኑ ፖቶማክ ውስጥ የሚያልበውን ሳይሆን የሀገርና የሕዝብን ሰቆቃ ሰምቶ አለሁላችሁ የሚለውን ነው። ስንቱ አዋቂ ኢትዮጵያዊ አራሽ ሆኖ ባዕድ አገር ታክሲ ነጂ ዘበኛ ሆኖ በኢትዮጵያ አንገቱን ደፍቶ እየኖረ መሆኑን እናውቃለን። አንድ ጀግና ትውልድ ለሀገር ብሎ ሲዋደቅና መስዋዕትነት ሲከፍል በቦታው ያልተገኙ ዛሬ ተመልሰው ያንን ትውልድ ሊቀጠቅጡ ዘመቻ ሲከፍቱ በዝምታ ልናልፍ አይጠበቅም። ስለዚህም ሁሉን በተለይም ቀንደኛውንና መድረክ አጣባቢውን በየስሙ ከነታሪኩ ጠቅሶ አትዋሽ፣ ታሪክን አትበርስ፣ የሕዝብን ቅርስ አታቆሽሽ ማለት አለብን። ይህ የሚያስቆጣቸውና ቅር የሚያሰኛቸው ካሉ ይቅርታ ልንጠይቃቸው ባይጠብቁ ይሻላቸዋል። ዛሬ ባህላችን ለባርነት አመቻቸን ብለው በደፈናው በድፍረት የሚናገሩት ፕሮፌሰር መስፍን ለዚሁ የብረሳ ዘመቻ ዋና አቀንቃኝ ሆነው ቆይተዋል። ለረጅም ጊዜ በአክብሮት ብንይዛቸውም ለታገል የተማሪዎች ጋዜጣ አማካሪ አልሆንም ብለው ያኔ ጥንት ካስገረሙን ጊዜ ጀምሮ የአሜሪካንን ፖለቲካ ደግፈው ክርክር ከገጠሙን ያኔ ጀምሮ ደርግን ስልጣን ለሲቪል አትልቀቅ ብለው ካስጠነቀቁና ጠመንጃው በእጅህ ነው ብለው መከሩ ከተባለ ጊዜ ጀምሮ የሽማግሌ መንግስት በሚል ፈሊጥ ደርግን በመጨረሻ ለወያኔ ለማዳከምና ለማመቻቸት የተጫወቱትን ሚና ስናጤን
እነ ፕሮፌሰር አስራት ለግንጠላ እጅ አንሰጥም ብለው ጸንተው ሲቆሙ እሳቸው ከመለስ ዜናዊ ጋር ተሞዳምደው ልጆቼ ወዘተ ብለው መክረው ኢዲሃቅን ደም የጠማው ብለው አውግዘው ኢህአፓ በነጭ ሽብር ለፍርድ ይቅረብ ብለው በወያኔ ተይዘው የጠፉትን የኢህአፓ መሪዎችና አባሎች ጉዳይ ባነሳ መብረቅ ይምታኝ ብለው በሰላማዊ ትግል አባወራነት ሽፋን ጸረ ወያኔውን የትግል ሙከራ ሁሉ አውግዘው ቅንጅትን በመከፋፈል ሚናቸውን ተጫውተው ወዘተ ያደረሱትን ተከታታይ ጉዳት ስናይና በተለይም እሳቸው ጠባይ አሳምረው ከደርግ ጋር ተቻችለው ሲኖሩ በግፍ የተረሸነውን ወጣት ትውልድ ነጋ ጠባ ሲያወግዙ ስንሰማ አልበስቶም ፕሮፌሰር መስፍን ዝም አይነቅዝም ዶክተር በቃ ልንላቸው ይገባል። የታገለውንና እየታገለ ያለውን በማውገዝና በማጥቃት እሳቸው ወደዱትም ጠሉትም ሚናቸው የሕዝብን ትግል ማዳከም መሆኑን መንገርና የተያያዙትን የታሪክ ብረዛ ለባርነት ያመቻቸን ባህላችን ሳይሆን በቅድሚያ የእሳቸው አይነቱ አፍራሽ ቀስቀሳና ድርጊት ነውና አቁሙ ማለት ተገቢ ነው። እሳቸው መባልን በራሳቸው ተጻረውታልና በሰልፋቸው መሰረት ሊመዘኑ ያሻል። ፕሮፌሰሩን ጣዖት ያደረጉ እየየን ቢያቀልጡ የምንገረም አንሆንም። ሩቅ አገር ያስዋሻል እንደተባለው ሌሎችም በዚያ ትውልድ ላይ ከመዝመታቸውና ታሪክን ከመካዳቸው ባሻገር ዛሬም ትግሉ ቀና መንገድና መሰረት እንዳይዝ አወቅን ብለው ሎሌነትን እና ውዥንብርነትን ይሰብካሉ። አንድ ሰሞን ስልጡን ፖለቲካ በሚል ሽፋን ጸረ ወያኔውን ትግል በእጅ መስጠት ሊፈርጁ የሞከሩ እንደነበሩ እናስታውሳለን። በዓለም አቀፍ ደረጃ በፊልም ሰሪነታቸው የታወቁት አቶ ኃይሌ ገሪማ በቅርቡ ያበረከቱት ጤዛ የሚለው ፊልማቸው በዓለም አቀፍ ደረጃ አድናቆትና ሽልማት ያገኘ መሆኑ ይታወቃል። ከዚህ ተያይዞ ግን የሰጧቸው ልዩ ልዩ ቃለ መጠይቆች ለአዲስ አበባው ፎከስ መጽሔት፣ ለፌስፓኮ ወዘተ ግን ያን የታገለውን ትውልድ በአገር አጥፊነት የሚወነጅል ነው። ስለ ቀይ ሽብር የማውቀው የለም ቢሉም ስለማያውቁት የምኒልክና ጣይቱ ፍቅር ግን ፊልም ልሰራ እፈልጋለሁ እያሉ ፊልማቸው ያን የቀይ ሽብር ሰለባ የሆነውን ትውልድና ድርጅት ያክቸለችላል። ትግሉና ሽብሩ ሲካሄድ አሜሪካ የነበሩት አቶ ኃይሌ በዚህም ፊልማቸው ቢሆን የታገለው ትውልድን መስዋዕትነት ስህተት ብለው የተሳሳተ ግንዛቤን ለአዲሱ ትውልድና ለባዕዳን ያስተላልፋሉ። ፖለቲካ አልወድም፣ ፖለቲከኞች ሁሉ ውሸታሞች ናቸው፣ ፈሪ ነኝ፣ ጠመንጃ መያዝና መተኮስ አልወድም ወዘተ በሚል መልሶችን የሰጡት አቶ ኃይሌ ገሪማ ያን ያልፈራ ትውልድ ግን የባዕድ ርዕዮትን ይዞ ኢትዮጵያን ሊያጠፋ ታገለ ብለው ያወግዛሉ። ባለፈውም ፊልማቸው ጎንደር ተጉዘው ሕዝብ ዘመድን ሲጠይቁ ኢህአፓ ተብሎ እገሌ ተገደለ ሲሏቸው በታች በእንግሊዝኛ ሲተረጉሙ ኢህአፓ የተባለውን ሳይጽፉት ሲያልፉም ታዝበናል። ጭፍን ጥላቻ ለምን? ያ ትውልድ የተሰዋው አገሩን ጠልቶ ነው ብሎ መዋሸት ለምንስ አስፈለገ? ሀገር ከጠላ ሕይወትን ለምን ሰው ይገብራል? ያ የኔ ቢጤ ሁሉ ጥቅም አግኝቶ ድርጅቱንና ትውልዱንም በሐሰት መክሰሱ ለምንድን ነው? ታሪኩን ካላወቁ ለማወቅ መጣር አይሻልም ነበር? ለራሱ አያውቅ ሰው አይጠይቅ ከመባል ያድን ነበር። አቶ ኃይሌ ከኢትዮጵያ አንጻር ሲገመገሙ ታሪክን የሚበርዙና ለሐቅ ተገዥ ያልሆኑ ጀግናን ወቃሽ ናቸው። በእሳቸው አይነት ደግሞ በካናዳ ነዋሪና ዜጋ የሆነ ነጋ መዝለቂያ የተባለ ጸሐፊ በካናዳ መንግስት ሽልማት ባገኘበት ግን እሱ ሳይሆን አንዲት ፈረንጅ ጻፈችው በሚል ውዝግብ በተነሳበት የእንግሊዝኛ መጽሐፉ የህይወት ታሪኬ ብሎ አደራ እንዳስቆ ፈጠራውን ቢያቀርብም ለለውጥ የታገለውን ትውልድ በጅምላ የምሁር ወንበዴ ኢንተሌክቹዋል ታግስ ብሎ ከማውገዙ ሌላ በጅጅጋ ኢህአፓ አባል ሲመለምን አንዱን ይመጣና አባል ሁን ተብለሃል ሲል አልፈልግም ካልክ ወዲያው በጥይት ይደፋሃል ሲል ዋሽቷል።
ይህ በተጨባጭ በትግል ያልተሳተፈና ያልጻፈውን መጽሐፍ ጻፍኩ ብሎ ለቅሌት የተጋለጠ ግለሰብ አጼ ምኒልክንም በጭፍን መንቀፍና ይህን ሁሉ ውሸት ማቅረብ የተገደደው እንኳን ኢሰፓም ቢሆን አባል ካልሆንክ ብሎ በዚያው ሲረሽን አልሰማንም። በትግሉ ጊዜ ሚናው ባዶ በመሆኑ አማራ በምዕራብ ሶማሊያ ነፃ አውጪ ግንባር ገብቶ ታገለ የሚለውን ቀልዱን ትተን ሀፍረቱን ለመደበቅ ሳይሆን አይቀርም ብሎ መገመት ቢቻልም ጥፋቱ ግን በቀላሉ የሚታለፍ አይደለም። ሌላ ቅጥረኛ ፈረንጅ ፒተር ሽዋብ የተባለም ደርግን ለመደገፍ ሲነሳ በዚያ ታጋይ ትውልድና ኢህአፓ ላይ ያሰራጨውን የፈጠራ ወሬና ክስ የምናስታውሰው ነው። የኢትዮጵያን ታሪክ በተመለከተም የኤርትራ እንቅስቃሴን ደገፍን ያሉ ባዕዳን ጸሐፊዎች የሺንድለር ሊስት የተባለውን ታዋቂ መጽሐፍ የጻፈው ቶማስ ኬኔሊ፣ ዳን ኮኔል፣ ሟቹ አብዱራህማን ባቡ ወዘተ፣ ኦነግን ደጋፊዎች እነ ፒተር ኒግሊ፣ የጀርመን ቄሶች ሱዛን ሆሎኮምብ ወዘተ የወያኔ አፈቀላጤዎች ሁሉ የጻፉትና ያሰራጩት አባይ ደረቀ ሐሰትና የታሪክ ብረዛ በጣም ብዙና ጎጂም ነው። ለብዙዎቹ መልስ ለመስጠት በየጊዜው የሞከርን ቢሆንም ግዳጁን ተካፋዮች በማነሳቸው ስራው ገና አልተሰራም። የሀገር ታሪክ ሲካድ አሌ ብሎ ከመነሳት ይልቅ በራዦቹን ማጀብና በዚያ ትውልድና በታገለው ድርጅት ላይ መዝመቱ የተመረጠ ይመስላል። በአሁኑ ጊዜ ታሪክን በማስጣመምና በዚያ በታገለ ትውልድ ላይ በመዝመት ግንባር ቀደሙን ቦታ የያዙት በዚያ ትውልድና በኢህአፓ ላይ ወንጀል የፈጸሙት መሆናቸው የሚታይ ነው። በአንድ በኩል ከማንም በላይ ኢትዮጵያን አፍቃሪ ባህሏን ወዳጅ ሆነው በመቅረብ እና ጭራሹንም ጨርቃቸውን የጣሉ ወግ አጥባቂዎች ሆነው በመለፈፍ ያ ትውልድ የባዕድ ርዕዮት አምጥቶ አገርን ጎዳ፣ ፍጅት አመጣ ብለው ይከሳሉ። ያ ትውልድ የተፈጀው ባረመኔው ደርግ አገዛዝ ሆኖ ሳለ እነሱም ራሳቸው የዚሁ አገዛዝ ነፍሰ ገዳዮች ወይም ታጣቂ ካድሬዎች እንደነበሩ እየታወቀ ከመቅጽበትም ከአጼው አገዛዝ ደጋፊነት ወደ የቀይ ማርክሳዊ ሌኒናዊነት ተቀየርን ብለው ሲምሉ ያልተደመጡ ይመስል አንዲት የንስሐ ቃል ሳያሰሙ አጥፍተን ነበር ሳይሉ ያን የፈረደበትን ትውልድ በቃልና በመጽሐፍ ይወነጅላሉ፣ በየድረገጹ ያብጠለጥላሉ፣ በፓልቶክ መድረካቸው ይከሳሉ። የእነዚህ አይነቶች ታሪክ በራዦች ዋና ምሳሌ የደርግ ኢሰፓ ታጣቂ ካድሬ የነበሩት ፕሮፌሰር መሳይ ከበደ ናቸው። ስም አይጠሪ ነፍሰ ገዳዮች፣ ጨካኝ ካድሬዎች፣ ነጻ እርምጃ አራማጆች ወዘተን ደግሞ ዛሬ በየብሔረሰቡ ድርጅት ሳይቀር ገብተው ቢደበቁም ሊከሱ ሲወራጩ ማንነታቸውን ማጋለጣቸው አልቀረም። ዝምታም ጸጸት ነው ቢባልም እነዚህ ጉዶች በእነሱ ብሶ ከጨፍጨፋቸው የተረፈውንና አዲሱን ትውልድ በታሪክ ብረዛ ሊያቆስሉት ይጥራሉ። ድሮ የተማረ ለሀገር ይጠቅማል፣ ያኔ የተማረ ወገኑን ይረዳል። የዘንድሮ ትምህርት ግቡ ተለውጦ ተምሮ ማደንቆር ሆናሉ ተልእኮ። ከላይኞቹ ለየት ባለ መንገድ ታሪክን እየበረዙ ያሉት ደግሞ ቀደም የፖለቲካ ታሪክ ጭራሽም የሌላቸውና ከየፈረንጁ ዩኒቨርሲቲ ዲግሪ ተረክበናል በሚል ለስማቸው ቅጽል ለጥፈው አሊያም ስማቸውን ሳይቀር ፈረንጅኛ ቃና ሰጥተው ፖለቲካ ሊያስተምሩን የተነሱትና ገና ሀ ሲሉም በዚያ ትውልድ ላይ መዝመቱን የመረጡት ናቸው። እነዚህ ብዙዎቹ የሀገራቸውን ታሪክ ጠንቅቀው ያላወቁ፣ የተካሄደው ትግል ምን ይዘት እንደነበረው ያልተረዱ፣ በጸረ ወያኔው ትግል የተከፈለውን መስዋዕትነት ሊያከብሩ ቀርቶ ሊያወግዙ የሚዳዳቸው፣ ስለ ወያኔ ማንነት ከግልብ ነባቢትና የታባቱ ባሻገር በሚገባ የማያውቁ፣ አሜሪካ ነጻ ያወጣናል እንጸልይለት እንለምነው ባዮች፣ ካለፈው ተመክሮ ለመማር ቅንጣትን ፍላጎት የሌላቸው፣ አገር ቢሉም ፈረንጅ አምላኩ የሆነ የባዕድ ገደል ማሚቴዎችና የኔቢጤውን ብዙሃኑን ሕዝብን የሚንቁ ምርጥነት የሚሰማቸው ግብዞች ናቸው። ሳያውቁ የሚጠሉ ናቸውና ያን ትውልድ ማውገዙን ስራዬ ብለው ተያይዘውታል።
አዲስ የሰለጠነ ፖለቲካ ልናሰፍን ነው። መሐይማን ሁሉ አድምጡን። ከስሙ በፊት ማዕረግ ቅጽል ያለጠፈ ከአጸደ መቅደሱ ይውጣ፣ ለዘላለም ዝም ይበል ወዘተ ይሉና ጸሎትና ምለላ አሜሪካ ውጭ ጉዳይ ሚኒስቴር በርከክ ብሎ አድህነነ ከማቱ ሰውረነ በምህረቱ በቡሽ ዛሬ ደግሞ ኦባማ ሆኗል መሰል መድኃኒቱን እንደ መፍትሄ ያቀርባሉ። ዝብርቅርቅ ፖለቲካቸው ከሰላማዊ ትግል እስከ ጸሎትና ጭፍን ፍቅርን ያለውን አቅፎ ጠላትን ጠላት ማለት ተስኖት ሲባዝን ለአረመኔ ወያኔ ሰለባ ሆኖ ሕዝብንም ያስጠቃል። ታሪክን መካድ በደም የተገበየውን ተመክሮ ማክቸልቸልን ትተው ግብዝነትን በትሑትነት ተክተው በነበረ ያልተማረና ድሃ የሚሉትንም ሕዝብ መናቁን ትተው በነበረ አሜሪካና ባዕዳንን መለመኑን ትተው በሕዝባቸው መመካትን ተምረው በነበር ትግላችን በተደጋጋሚ ለወያኔ ሰለባ ባልሆነ ነበር። ተንበርክኮ ጸሎት ተነጥፎ ልመና ለአምላክ ከሆነ እንጂ ለሰውማ አይሰራ። ጎንበስ ያሉለት ሰው ልመና የበዛበት መርገጥ መቅበር እንጂ ማዘን አይመጣለት የሚለውን ጎህ ሲቀድ የተረዳው ትውልድ ግን ጠላትን ታግሎ አለፈ። ታሪክን ጻፈ እንጂ ራሱንም አገርንም አላዋረደም። ማን ያውራ የነበረ ብለን ደጋግመን ላልነበሩት ግን ትረካ ለሚቀናቸው ልናሳስብ እንደሞከር ነው። ያ ትግል መሬት ላራሹ ዴሞክራሲ ለሕዝብ ብሎ የተነሳው በባዕዳን ተቀስቅሶ ወይም ስርዓት አልበኝነት ተጠናውቶት ወይም ያኔ አገዛዙ ይል እንደነበረው ጃንሆይ ያበሉት ቲማቲም እንቁላልና ብስኩት አጥግቦት አልነበረም። የጋሪና ፈረሱን ቦታ የሚቀያይሩ ያ ትውልድ የባዕድ ሕይወት በመጀመሪያ ያዘ ሲሉ ሐቁ ግን ያ ትውልድ በአገሪቷ የነበረውን ኋላ ቀር ስርዓትና ግፉን ሲገነዘብ ላስተማረው ሕዝብ መብትና ክብር ሊታገል ከወሰነ በኋላ ነው ወደ መንገድ መሻቱ የተሰማራው። ለባዕድ ርዕዮት ሎሌ ሆኖ አገር ሊበጠብጥ የተነሳ ሳይሆን ለብዙሃኑና ለአገሩ በመቆርቆር አፋኙንና ብዙሃኑን ጢሰኛና ሁለተኛ ደረጃ ዜጋ አድርጎ ይበዘብጥ የነበረውን ስርዓት ሊያስወግድ የተነሳ ነበር። ሲነሳም መሬት ላራሹ ድህነት ወንጀል አይደለም፣ አርሶ አደሩ በግብር አይወገር፣ የሕዝብ ዴሞክራሲያዊ መብት ይከበር ብሎ ተነሳ እንጂ ሌላ ከሀገርና ወገን ጥቅምና ፍላጎት ጋር የተቃረነ መፈክር አንግቦ አልታገለም። እንቅስቃሴው ድጋፍ ያገኘው ኢህአፓም የሕዝብን ድጋፍና ፍቅር ያተረፈው የሕዝብ ጥያቄን አስቀድሞና አንግቦ በመነሳቱ ነው። በዚያን ወቅት ቀርቶ ዛሬም ቢሆን ለውጥን ፈላጊ ኃይል ስረቱን ከአሜሪካ ሊያገኝ ይችላል የሚሉ የኢትዮጵያን ታሪክ ችግርና መፍትሄን በተመለከተ በቂና ጥልቅ ግንዛቤ ያላቸው ናቸው ማለት ለኛ ያስቸግረናል። በመሆኑም ያ ትውልድ አገሩን ወዶ ሕዝቡን አፍቅሮ እንደ ዛሬዎቹ አስመሳዮች ሆዱን ሳያስቀድም እንደ ዛሬዎቹ ፈሪ ለናቶች በፍርሃቱ ሳይሸነፍ በጀግንነት መስዋዕትነትን ተቀብሏል። እምነቱ ለሀገሩ መፍትሄ መንገድ ሆኖ አገለገለው እንጂ በተጨባጭ የምናውቀው ታሪክ ያ ትውልድ ማንንም ሆነ ምንን ከሀገሩና ከወገኑ አላስቀደመም ብሎ ይመሰክራል። ያፓም ቢሆን ከሀገሩ በፊት ባዕዳንን ወይም ውሱን ድርጅታዊ ጥቅምን አስቀድሞ በነበር ምናልባትም የስልጣን ባለቤት ሆኖ ዛሬ ሕዝብ ላይ በተፈናጠጠ ነበር። የኤርትራን ቅኝ ግዛትነት ተቀብሎ በነበር፣ ደርግ ለስልጣን ሲያባብለው እሺ ብሎ ባንዳነትን መርጦ በነበር፣ ቻይና መንግስቱ ኃይለማርያምን ስትደግፍ ቻይናን ተከትሎ ትግሉን ቢያቆም፣ ወያኔ እንዳደረገው ሁሉ ሰፊ የኢትዮጵያ መሬት የምዕራብ ሶማሊያ ነው ብሎ በመፈረም የዚያድ ባሬን ድጋፍ ቢያገኝ ኑሮ ሱዳን ያዘዘውን ሁሉ እንደ ወያኔ ተቀብሎ ድልድይ ማፍረስ፣ የሱዳን ተቃዋሚዎችን አሳልፎ መስጠት፣ የአገር ዛፍን ማስጨፍጨፍ ወዘተ ተገኝቶ በነበር፣ ወያኔ በአሜሪካ ትዕዛዝ ረሃብተኛውን ወደ ሱዳን አጓጉዞ እንዳስፈጀውና ለስንዴና ዶላር እንደቀየረው ሁሉ አሜሪካ ሲያዘው የአገርና የሕዝብን ጥቅም አሳልፎ ሰጥቶ በነበር፣
የዛሬ ፖለቲከኞች እንደሚሉት ግትርነትን ትቶ ብልጥ ቢሆን ኑሮ ለሊቢያው ጋዳፊ ኢትዮጵያ አረብ ሀገር ናት፣ ወደ አረብ ሊግም እናስገባታለን ብሎ ቃል ቢገባ ኑሮ ምናልባትም ለስልጣን በበቃ ነበር። ግን ብኩርናውን ሽጦ ለስልጣን ቢበቃ ለሕዝብ የሚበጅ ኃይል አይሆንም ነበር። ኢህአፓ ደግሞ ለሕዝብ ስርየትና ለዲሞክራሲ መስፈን እንጂ ለራሱ የግል ጥቅም ስላልታገለ የካዲን ምርጫ መቼም አልተቀበለም። ሐቀኛ ታሪክን ስንቃኝ ያ ትውልድም ሆነ ኢህአፓ በየትኛውም ጊዜ ለስልጣን ሲሉ ለግል ጥቅም ሲሉ ፈርተውና ተርበድብደው አገራዊ ቃል ኪዳናቸውን አላፈረሱም። ለባዕድ ኃያል ሆነ ለአገር ውስጥ እብሪተኛ አገዛዝ አላጎበደዱም። ታግለው ተሰዉ እንጂ። ይህ ነው ዋናው ሐቅ የዛሬዎቹን የታሪክ በራዦች ከትላንቱ ጀግና ትውልድ የሚለየው። ግፍ ያስችላል ሲባል ዘመኑ አለፈና ሞት ይሻለኝ ማለት ከምላስ ጠፋና ተጎንብሶ መጫን መወቀጥ መረገጥ ተወዶ ታቀፈ ተመርጦ መሰንበት። የሕዝብ አብዮት በምርጥ መኮንኖች ተቀምቶ ፋሽስታዊው ጽልመት በሀገር ላይ ሊሰፍ ቀና ቀና ሲል ኢህአፓ ከጭቁኖች ጋር ሆኖ ሊታገል ሲነሳ ለብሪተኛው የመኮንኖች ቡድን አማካሪ ደጋፊ ጋሻ ጃግሬና አልፎም አራጭ ነፍሰ ገዳይ የሆኑ ዛሬ ያን ትውልድ ሆነ ኢህአፓን ሊወነጅሉ ሊፈቀድላቸው አይችልም። የአገርን ጥቅም በማስቀደም ኢህአፓ ካረዱትና ከጎዱትም ጋር ቅራኔን ወደ ጎን ትቶ በጋራ ትግል ሊሰለፍ የሞከረ ቢሆንም በሕዝብና በአገር ላይ ወንጀል በደል የፈጸሙ ሁሉ ለትላንቱ አጸያፊ ድርጊታቸው ይቅርታ ከሕዝብ መጠየቅ ቢቀር ተመልሰው ያን ትውልድ ማንቋሸሽና መክሰስ ሊፈቀድላቸው ከቶም አይገባም። ኢትዮጵያ ሀገሬ ሞኝነሽ ተላላ ተብሏልና በሚል ዝምታው ቀርቶ ባንዳው ሲሾምና አርበኛው ሲቸለቸል የቆየው የታሪክ ምጸት ማክተም እንዳለበት መታወቅ አለበት። ክህደትና ወንጀል ያዋጣል የሚል ቅርስ መተላለፍ የለበትምና ትውልድን የፈጀው አረመኔው አገዛዝ ሆኖ ሳለ የታገሉትን በአስፈጁ ለመክሰስ መሞከር ጸያፍ ነው። 1 ሚሊዮን ኢትዮጵያዊ በፋሽስት ኢጣሊያ የተፈጀው አርበኞች ስለታገሉ ሳይሆን ስላስፈጁት ሳይሆን ሙሶሎኒ ፋሽስት አረመኔ ስለነበረ ነው። ሕዝብ ለመብቱ ለአገሩ ሲታገል በአረመኔ አገዛዞች መገደሉና መጠቃቱ አይቀሬ ነው። የመስዋዕት አልባ ትግል ፕሮፌሰሮች ከልፈፋ ባሻገር ለዚህ ተአምራዊ መፍትሄያቸው ግንባር ቀደም ሆነው መስዋዕት አልባ ትግልን ታግለው አላሳዩንም። በተቃራኒው ሰበካቸው ተገዙ፣ ተንበርከኩ፣ ሰልጥኑ፣ ብረት አታንሱ፣ ተንበርከኩ፣ እየተገዙ ጠባይ አሳምሮ መታገል የሚል ቅብጥርጥር ነው። ከወያኔ እኩል ቀለዱብን ብንል የተሳሳተ አይሆንም። ያ ትውልድ አኩሪ ታሪክን ትቶ አልፏል። ያኔም ዛሬም የሚታገለው ኢህአፓም የዚህ ቅርስ ነጸብራቅ ሆኖ አሁንም አለ። ያ ትውልድ ካገዛዙ ጋር በጥቅ በንግድ በዶሮ ርቢ በፕላስቲክ ፋብሪካ በሆቴል ንግድ በቤት ኪራይ ወዘተ የተያያዘ አልነበረም። ያ ትውልድና የዚያን ጊዜ ድርጅት መሪዎች ከህዝብ ጎን በሁሉም መስክ የተሰለፉ ነበሩና እይታቸው ህዝባዊ እንጂ ከላይ ወደ ታች አልነበረም። ህዝብ ሲነሳሳ ከገዢዎች እኩል ስጋት አልገባቸውም። ለገዢው ክፍል ቀውጢ ቀን መጣበት ብለው ፈነደቁ እንጂ ነገሮች ከቁጥጥር ውጭ ሊሆኑ ነው ብለው ባዕዳንን ማማከር አልገቡም። ሁኔታው ሲጠጥር ከፎቅ ተወርውረው ተሰዉ እንጂ መርዝ ጠጥተው ሞቱ እንጂ ካገዛዙ ለመታረቅ አማላጅ አልፈለጉም። በጠላት ላይ ተፉ እንጂ ሰፊው ህዝብ ሊገባበት በማይችልበት ሆቴል ከህዝብ ጠላት ጋር አብረው ውስኪ እየጠጡ ጭውውትን አልመረጡም። ኢህአፓ ወያኔን ከ1967 ዓመተ ምህረት ጀምሮ ታገለ እንጂ አላቀፈውም። ልጄ ወገኔ አላለውም።
ወያኔ ኢህአዴግ ብሎ ጭምብል ሲያጠልቅ አጋለጠ እንጂ የትግራይ ምሽት ብሎ በዋሽንግተን ገንዘብ አምጡ ሲል ወያኔ በጠራው ሂዶ ገዳሪፍ ሱዳን የተሰራን ሰፌድ በብዙ $100 እየገዛ ለወያኔ ድጋፉን አልሰጠም። ከወያኔ ጋር በቆጠኝነት አልተጫጨም። ስልጣን አልተካፈለም። ህዝብን በተለይም አማራውን አልዘለፈም። ማን ታገለ? ማን ተሰዋ? ማን አገርን ረስቶ የግል ኑሮውን ኖረ? ማን ለወያኔ ጊዜ ይሰጠው አለ? ወያኔ በኢህአፓ ጓዶች፣ በህዝብ በአዲስ አበባ ተማሪዎች ደም ላይ ተረማምዶ የስልጣን ባለቤት ሲሆን ማን አጨበጨበ? አብሮ ተደራጀ? ማን ጠበበ? ማንም ቢያለ ተቃወመ? ማን በነ ፕሮፌሰር አስራት ላይ ፈረደ? ማን በንጹሃን ደም ከወያኔ ጋር ሆኖ ታጠበ? ማን ስንቱን አገር ወዳድ ገደለ አስገደለ? ሂሳብ ይወራረድ ቢባል ሲያንስ ነው። መልስ ያሻዋል። ያለፈው አለፈ ብንል ደግሞ ባለፈው በአገርና በወገን ላይ ወንጀልና በደል የፈጸሙ ዛሬ አይናቸውን በጨው አጥበው ጸንቶ የታገለውን ከሳሽ ሲሆን ወይም ይባስ ብለው የህዝብን የነጻነት ትግል እኛው ጉዶቹ እንብራው ሲሉ ዝም ብሎ ማለፉ የምንችለው ሸክም ሊሆን አይገባም። ከህዝብ መከራ ሁሌም ተጠቃሚ ሆነው የሚያሾፉ ምስጦችን ማጋለጥ ዛሬም ነገም አገራዊ ግዴታ ነው። ምነው ተቆጣችሁ ደመ መራራ ሆናችሁ ለሚሉን ምላሻችን ምነው አንቆጣ አንጤስ? የፈሰሰው እኮ የህዝብ ደም ነው። እየጮኸች ያለችው ውዲቷና አንዲቷ አገራችን ኢትዮጵያ እኮ ናት የሚል ይሆናል። ደግመን ደጋግመን ታሪክ አይካድ፣ ያጠፉ ይቅርታ ይጠይቁ ስንል ይህ ካልሆነ ዛሬ የያዝነው ትግል ወደፊት ለመሄድ ስለማይችል ብቻ ነው። ትላንትን ረስተን ወደ ነገ መሮጥ ካዋጣ ሁላችንም ወዳለፈው አይናችንን መመለሱን ለአገር ብለን በተውን ነበር። ግን ይህ ትክክል አይደለም። ታሪክ በራዦች የሚደብቁት ወይም የሚያበላሿቸው መሰረታዊ ሐቆች አሏቸው። የኢትዮጵያን ታሪክ የሚክዱት ወያኔዎችና ጠባቦች ግን ጥላና ክፍፍልን እቅዳቸውን ሊያጸድቁ ነው። ትናንትን እርሱና ዛሬ ተቃዋሚ ወይም ነፃ አውጪ በሉን የሚሉ ደግሞ ወንጀላቸውን ደብቀው በአዲስ መልክ ያንኑ መከራ ሊጭኑብን ስለሚያልሙ ነው። የወያኔን አገዛዝ በሁሉም መልኩ የደገፉና ኃላፊ ተባባሪ ሆነው ወንጀል የፈጸሙ ለፈሰሰው ደም ሁሉ ተጠያቂነት ያለባቸው የወያኔ ቀንደኛ ሹመኞች፣ የአርባ ጉጉ በደኖ ነፍሰ ገዳዮች ስንቱን ንጹህ ዜጋ ደብዛውን ያጠፉና ጦርነት ሊሰሩብን የፎከሩብን ጠባቦች ለነ ፕሮፌሰር አስራት አሰፋ ማሩ፣ ለጋይም ተስፋዬ ታደሰና ስንቶቹ ሕይወት መጥፋት ተጠያቂዎች፣ ለአንዋር መስጊድ፣ አደባባይ ኢየሱስ፣ ምስራቅ ወለጋ ሰለባዎች ሁሉ መጠየቅ ያለባቸው ወንጀላቸውን አምነው ሕዝብን ይቅርታ ሳይጠይቁ ከሕዝብ ጎራ መደባለቃቸውን በማንኛውም ሃይማኖት ቢሆን መቀበል አይቻልም። ክርስቲያን ነኝ ባይ ግለሰብ ደግሞ እኛ በምናውቀው ለወንጀሉ ለጥፋቱ ንስሐ ይገባል። ቁንጫ ቅማልና ቱሃን በፈላበት ገዳም ይዘጋል፣ ይራባል፣ ሰውነቱን ይቀጣል እንጂ የተቃዋሚ መሪ በሉኝ ብሎ ከአዲስ አበባ አሜሪካ ሄዶ ሲቀናጣ ወይም ሰባኪ ቄስ ሆኛለሁ ብሎ የአሜሪካ ቱሪስት ሲሆን አላየንም ነበር፣ ማየትም አንፈልግም። ዋልድባና ዝቋላ በላስ ቬጋስ ተተክተዋል ካልተባለ በቀር ለወንጀለኛ መደበቂያ የሚሆኑ የሃይማኖት ተቋሞችና የፖለቲካ ድርጅቶችም የሚከበሩ ሊሆኑ አይችሉም። ትግላችን አግባብ ያለው አቅጣጫን ይዞ እንዲጓዝ ከተፈለገ በፈሪዎች ሊመራ አይችልም። ፈሪ አይኑር የሚል መፈክር ማጮሁ ስህተት ቢሆንም ቡከን የታጋይ ድርጅት መሪ ሊሆን አይችልም፣ አይገባውም። ፈሪ ተለይ ነጋሪት መደለቅ አለበት። ትግላችን ድልን ሊቀዳጅ የሚችለው በወንጀለኞችና ያለውን ስርዓት በአዲስ መልክ ሊቀጥሉ በሚመኙ ሲመራም አይደለም። ነፍሰ ገዳዮችና ወንጀለኞች ንስሐ ሳይገቡ በሽፍንፍን ዛሬ የትግል አባወራ ሊሆኑ ከተነሱ ያለፈው ብሶ ይቀጥላል እንጂ ለውጥ አይመጣም። ወንጀለኛ ወግድ ተለይ ጥሩምባ ይነፋ። ታሪክ አይበረስ ስንል በራዦች በግርግር የበላይነትን ይዘው መከራችን ቀጣይ እንዳይሆን በሚል ነው። ያ የታገለውና አኩሪ ታሪክ ጽፎ ባለፈው ትውልድ ላይ ጭፍን ዘመቻ የከፈቱት ሁሉ ለአገር የሚበጅ ስምሪት አልተያያዙም። የቆሸሸ ታሪካቸውን በንስሐ እንዲያጸዱ መጠየቅ አለባቸው። ይህን ማለት ቂም አይደለም። የገለማውን አገዛዝ ስንታገልና ለመታገል
ራሳችንም መጽዳት ስላለብን ነው። አለበለዚያ የጠገበውን ቀበሮ በተራበ ጅብ ለመተካት መጣሩ የሚጠቅመን አይሆንም። በአቋማቸው ጸንተው ለአገርና ለወገን ብለው ሕይወታቸውን የሰጡትን የምናከብረው ከሃዲዎችን በማግለልና በማራቅ ብቻ ነው። ወያኔን እምቢኝ ብለው ሕይወታቸውን የሰጡትን ፕሮፌሰር አስራትን የምናከብር ከሆነ ደግሞ ከደርግም ከወያኔ ያደሩትን ሌላ ፕሮፌሰር ማክበር አንችልም። ለአገር ብሎ ከፍተኛ መስዋዕትነትን የከፈለ ትውልድንና ኢህአፓንም እያወገዝን ትላንት ከወያኔ ጋር ሆነው አገራችንን ያጠፉትን መሪ ብለን ልናቅፍ ከተነሳን አሳዛኝ ዜጎች መባላችንና መሆናችንም የሚቀር አይደለም። ታሪካችንን ከበራዦች ነቅተን መጠበቅ ያለብን የነገ ድላችን ዋስትናና መሰረት ስለሆነ ነው። ታሪኩን የረሳ ስህተቱን ይደግማል። መስዋዕት የሆነ ዜጋን የዘነጋ አገር ሻጭ ባንዳውን ያወድሳል። ለዚህም ነው ከረረ መረረ ዝም በሉ፣ ያለፈው ይረሳ፣ ስልጡን ፖለቲካ፣ አዲስ ቅኝት ወዘተ የሚሉትን ሁሉ አንደበታችንን ሳይዘጉን ታሪክ አይበረዝ፣ ጀግናም አይረሳ፣ ባንዳም አርበኛ አይባል፣ ወንጀለኛም ንስሐ ሳይገባ ከህዝብ ጎራ አይደባለቅ፣ ባንዳና አንጃ ይገለል፣ የታገለውና የተሰዋውም ትውልድ ታሪክ አይካድ የምንለው። ለዚህም ነው ለሁሉም ታሪክ ላይ ቀላጆች ሌባ ጣት ቀስረው ባሰት የከሰሱ ለሐቅ የቆሙትን በውሸት ያጠቁ ሌሊቱ ሲነጋ ሁሉም ተጋለጡ በባዕድ መዲና አልቻሉም ሊጠፉ የሐሳዌ መሲህ ታሪክ ሁሌም ክፉ የምንላቸው። የታገለ መቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ። ግንባርህን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርህን አሳየው